ይህንን የዩቲዩብ ቻናል ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን አዳዲስ መረጃዎች ሲለቀቁ እንድታደምጡ ይሁን። የቻይናው ፕሬዝዳንት ዢ ጂንፒንግ ማን ናቸው? 20ኛው የቻይና ኮሚኒስት ፓርቲ ሲካሄድ ጉባኤው ዢ ጂንፒንግን እስኪሞቱ ድረስ የቻይና ፕሬዝዳንት እንዲሆኑ ይወስናል ተብሎ ይጠበቃል። ይኸውም ጉባኤው እንደ ፈረንጆቹ በ2018 አዲስ ደንብ ማጽደቁ አይዘነጋም። አዲሱ ደንብ በቻይና አንድ ፕሬዝዳንት ለ2 ጊዜ ብቻ ነው ማገልገል ያለበት የሚል ሕግን የሻረ ነበር። ይህ ደንብ የእድሜ ዘመን መሪ በሚል ተክቶታል። ዢ ጂንፒንግ በ2012 እንደ አውሮፓውያን አቆጣጠር ወደ መንበሩ ከመጡ በኋላ ቻይና ይበልጥ አምባገነን ሆናለች። መንግስትን የሚተች እንደ ዋዛ አይታለፍም። ይህ ደግሞ ከባለስልጣናት እስከ ቢሊዮነር ዜጎች ለሁሉም ይሰራል። ሙሰኛ ይሰቀላል። ዢ ጂንፒንግ ከታላቁ ሊቀመንበር ማኦ ወዲህ የተከሰቱ ክንደ ብርቱ ፕሬዝዳንት ሆነዋል። ፕሬዝዳንቱ ለቻይና አዲስ አይነት ተሃድሶ ሪኤዱኬሽን ያስተዋወቁ ሰው ናቸው። የቻይና ሙስሊሞችን ካምፕ ውስጥ አቆይተው ኢሰብአዊ ድርጊት ፈጽመው አድሰው ማውጣት ያስጀመሩ ናቸው ተብለው ይወቀሳሉ። የሰብአዊ መብት ተቆርቋሪና የዓለም መንግስታት በዚህ ጉዳይ ላይ ብዙ ቢጮሁም ታላቁ ዢ ግን ከቁብ አልቆጠራቸውም። ከዚህም ሌላ የቀድሞ የእንግሊዝ ቅኝ ግዛት የነበረችውን ሆንግ ኮንግ ብርቱ ክንዳቸው ጸጥ ለጥ አድርጎ በሩቅ መግዛት የቻሉ ናቸው። ራስ ገዝ ነኝ ለምትለው ታይዋን ጥሩ እንቅልፍ እንዳትተኛ ያደረጉ ፕሬዝዳንት ናቸው ዢ ጂንፒንግ። አሁን ላይ እርሳቸው በፓርቲያቸው ላይ ያላቸው ተጽዕኖ ወደር የለውም። በ2017 የእርሳቸው አስተሳሰብና ፍልስፍና በህገ መንግስት እንዲካተት አድርገዋል። ከእሳቸው በፊት ይህንን ማድረግ የቻሉ ታላቁ ማኦ ዜዱንግ ብቻ ነበሩ። ዢ የተወለዱት በቤጂንግ ነው። የትውልድ ዘመናቸው በፈረንጆቹ 1953 አካባቢ ነው። የተወለዱት ከፍተኛ መደብ ካለው ቤተሰብ ነበር። አባታቸው አብዮተኛ ነበሩ። የኮሚኒስት ፓርቲን ከመሰረቱት ሰዎች መካከልም አንዱ ነበሩ። ከገዢ መደብ ቤተሰብ የተገኙ የቻይና ቤተሰብ ልጆች እንደ ልዑል ነው የሚታዩት። ይሁንና ድንገት ከፍተኛ መደብ የተገኙ ሰው ህይወታቸው የጭሰኛ ሆነ። ይህም በ1962 ተጠራጣሪው ታላቁ ማኦ ተቀናቃይ ሊሆኑ ይችላሉ ያላቸውን ሰዎች ዘብጥያ እንዲወርዱ ባዘዙበት ወቅት ነበር። ከነዚህም መካከል ደግሞ የዢ ጂንፒንግ አባት ነበሩበት። በ1966 በቻይና የባህል አብዮት ተቀጣጠለ። ከፍተኛ ነውጥም ተከተለ። የዢ ቤተሰብ በዚህ ወቅት ፍዳውን በላ። እህታቸው ሞት ተፈረደባት። ምንም እንኳን በኋላ ላይ የተገኙ መረጃዎች ሞቱ ተፈጻሚ ሳይደረግባት ህይወቷን አጥፍጣለች ቢሉም ይሄ በዢ ጂንፒንግ ቤተሰብ ታላቅ እህት ላይ ምንም እምብዛ ለውጥ የማያመጣ ታሪክ ነበር። በዚህ ጊዜ ዢ ገና ትንሽ ልጅ ነበሩ። ሆኖም የከፍተኛ መደብ ከሚማርበት ትምህርት ቤት ተባረሩ። ገና በ15 ዓመታቸው ከቤጂንግ ወደ ተሃድሶ ትምህርት ቤት ተላኩ። ከዚያም ወዲያ ግዞት ተወረወሩ። ይህንን ክፉ ጊዜ ያሳለፉት በሰሜን ምስራቅ ሊንጊያ በሚባል መንደር ውስጥ የጉልበት ስራ ለ7 ዓመታት በመስራት ነበር። የአሁኑ ፕሬዝዳንት ለዓመታት ጭሰኛ ነበሩ የሚባለውም ለዚሁ ነው። የሚደንቀው ግን ይህ ሁሉ መከራ ያበላቸው ኮሚኒስት ፓርቲን ከመጥላት ይልቅ ተቀበሉት። ፓርቲው ውስጥ አባል ለመሆን ብዙ ተጉ። ያልተሳካላቸውም በአባታቸው ታሪክ የተነሳ ነበር። በመጨረሻም በ1974 ፓርቲውን ተቀበላቸው። በሂቤይ አውራጃ አስተዳደር ውስጥ መስራት ጀመሩ። በ1989 እድሜያቸው 35 ሲደርስ የደቡብ ፉጃን አውራጃ የኒንዴ ከተማ የፓርቲ አባል ሆኑ። በ2008 ቻይና የበጋ ኦሎምፒክ በዢ አመራርነት አዘጋጀች። ለዓለም ታላቅ አገር መሆኗንም አሳየች። ዢ ጂንፒንግ አይን ውስጥ ገቡ። የዛን ጊዜ የቻይና ኮሚኒስት ፓርቲ የፖሊሲ ቢሮ አባል ሆኑ። በ2012 ደግሞ የቻይና ፕሬዝዳንት ተደርገው በፓርቲው ተመረጡ። ዢ እና ባለቤታቸው ፔንግ ሊዩዋን በሚዲያ ተወዳጅ ባልና ሚስት ሆኖ መታየት ጀመሩ። ይህ በቻይና ብዙም የተለመደ አልነበረም። ባለቤታቸው ስመጥር ዘፋኝ ናቸው። ዢ ጂንፒንግ እና ባለቤታቸው አንዲት ሴት ልጅ አለቻቸው። ይሁንና ሃርቫርድ ከፍተኛ ትምህርቷን ስለመከታተሏ ከሚታወቀው ውጪ ሌላ ስለ እርሷ ብዙ የሚታወቅ ነገር የለም። ቻይና አሁን ከአሜሪካ ቀጥላ የዓለማችን ግዙፍ ኢኮኖሚ ያላት ሀገር ናት። አሜሪካን ትንፋሽ እያሳጣች ያለችም ሀገር ናት። በሁሉም መስክ ከፍተኛ ግስጋሴ እያሳየች ያለችው ሀገር ቻይና። ዢ ጂንፒንግ የቻይናን አዝጋሚ የምጣኔ ሀብት እድገት ማርሽ የቀየሩ ሰው ስለመሆናቸው በስፋት ይነገራል። የአካባቢው ብክለት ላይም ብዙ ጥረዋል። ቻይና ከተቀረው ዓለም በመሰረተ ልማት የሚያስተሳስረው ወጥ የመሰረተ ልማት ቀለበት ፕሮጀክቶች መሪና አስፈጻሚ ናቸው። በእርሳቸው ዘመን
ዘመን የቻይና እጅ ረዝሟል ይባላል። በዓለም ላይ የቻይና ተጽዕኖ እያየለ መጥቷል። በደቡብ ቻይና ባህርና በተቀረው ኢሲያም እንዲሁም በአፍሪካ ቻይና የሀያልነት ቦታን ይዛለች። ዓለም ሁሉ ላይ ሁለተኛ የኢኮኖሚ ኃይል ያላት ቻይና በጄኔራል መንግ ከአሜሪካ በኋላ ሁለተኛ ትልቅ ኢኮኖሚ ያላት ሀገር ነች። በ2024 ጀምሮ በአማራጭ ጂዲፒ መጠን ላይ አሜሪካን ትገዳደራለች በሚል ጥናት አመልክቷል። የቴክኖሎጂ ኢንዱስትሪ፣ ህንፃና የኤሌክትሮኒክስ መንገዶች በዓለም ላይ ከፍተኛ ድርሻ የምትወስድ ሀገር ናት። ቻይና ያላት የኃይል ጦር በዓለም ከፍተኛ የጦር ኃይል አቅም ያላት፣ በተለይም በባህርና በመሳሪያ ዘርፍ ከሩሲያና ከአሜሪካ ጋር የጦር መትከልና መቀመጫ መብት ያላት፣ በኢንዶ ፓሲፊክና አፍሪካ ክፍት ግንኙነት እያደረገች ያለች ታላቅ ሀገር እየሆነች የምትገኝ ሀገር ናት። ከ2018 ዓመት ጀምሮ አሜሪካ በቻይና ላይ ከፍተኛ የምርት ግብር ታሪፍ ጨምራ ነበር። ቻይናም መልስ ምት በመስጠት በአሜሪካ ምርቶች ላይ ከፍተኛ የግብር ጭማሪም አድርጋ ነበር። የቻይናና የአሜሪካ ኢኮኖሚ ግጭቶች በዓለም ላይ የንግድ ስርዓትን እየጎዳ ይገኛል። የቻይና እድገት በእውነት ታላቅ እንደነበረ ብዙዎቹ ቢስማሙበትም ሌሎች ሀገራትን ግን የሁለቱ የታሪፍ አለመስማማት ጉዳት እያስከተለም ይገኛል። በከፊል ራስ ገዝ የምትተዳደረው ሆንግ ኮንግ በተቃውሞ ስትናጥ ቆይታ ብትቆይም ዢ ጸጥ ረጭ አድርገው በእንደራሴ አስተዳድረዋታል። በእንደራሴ እያስተዳደሯት ነው። ታይዋን አስፈላጊ ከሆነ በኃይል እጠቀልላታለሁ እያሉ እየዛቱባት ይገኛሉ። አሁን ትልቁ የቻይና ፈተና ከአሜሪካ ጋር የገባችበት የንግድ ጦርነት ነው። በ2020 ዢ ጂንፒንግ አዲስ የብሔራዊ ደህንነት ህግ አጽድቀው ፊርማቸውን አኑረውበታል። በዚህ ህግም መሰረት ማንኛውም ከውጭ ኃይል ጋር በትብብር የሚሰራ ተቃውሞ አሰማለሁ የሚል ቡድን ወይም ዜጋ ላይ እስከ እድሜ ልክ እስር የሚፈረድበት ነው። ይህ ህግን ተከትሎ የመብት ተሟጋቾች በስፋት ተለቅመው ታስረዋል። በቀድሞ የብሪታንያ ቅኝ ግዛት ሆንግ ኮንግ የነበሩ አፕል ዴይሊና ስታንድ ኒውስ ጋዜጦችም ተዘግተዋል። አዲሱ ማኦ እየተባሉ የሚጠሩት የ69 ዓመቱ ዢ ጂንፒንግ አሁን አንድ የሚቀራቸው ስራ ቢኖር ታይዋንን በኃይል መጠቅለል ነው። ይህ ደግሞ በህይወት ዘመን ፕሬዚዳንት ነታቸው የሚያሳኩት ተግባር ሊሆን ይችላል ተብሎ ይጠበቃል። ለማንኛውም ከሰሞኑን ሶስተኛ የፕሬዝዳንትነት በትር ስልጣናቸውን ይረከባሉ ተብሎ የሚጠበቁት ዢ ጂንፒንግ ቻይናን ምናልባት በህይወት እስካሉ ድረስ ይመራሉ ተብሎ ይታሰባል። ለጊዜው የማይታወቀው እስከ መቼ ድረስ በህይወት ይኖራሉ የሚለው ጉዳይ ብቻ ነው። በፈረንጆቹ ጁን 9 ቀን አሜሪካና ቻይና የንግድ ውጥረታቸውን ለማርገብ በለንደን እየመከሩ ይገኛሉ። የአሜሪካና የቻይና ከፍተኛ ባለስልጣናት በሁለቱ ልዕለ ሀያላን ሀገራት መካከል የተፈጠረውን የንግድ ውጥረት ለማርገብ ዛሬ በእንግሊዝ ለንደን ለውይይት ተቀምጠዋል። በዋሽንግተንና በቤጂንግ መካከል ያለውን የንግድ ውጥረት ለማርገብ ባለፈው ወር በስዊዘርላንድ ጄኔቫ ከተማ ሁለቱም ወገኖች አብዛኛውን ታሪፍ እንዲያነሱ ያስቻለ ቅድመ ስምምነት ላይ ደርሰው ነበር። ዶናልድ ትራምፕ በሀገራት ላይ ሊጥሉ ካቀዱት ታሪፍ ለ90 ቀናት እንዳይዘገይ ካሳወቁ በኋላ በአንጻሩ በቻይና ምርቶች ላይ የሚጥሉት ታሪፍ ደግሞ ወደ 145 በመቶ ከፍ አድርገውት ነበር። በቅድመ ስምምነቱ መሰረት ደግሞ አሜሪካ በቻይና ላይ የጣለችው ታሪፍ ከ145 በመቶ ወደ 30 በመቶ ዝቅ ለማድረግ እንዲሁም ቻይና ከአሜሪካ ላይ የጣለችውን የ125 በመቶ ታሪፍ ወደ 10 በመቶ ዝቅ ለማድረግ ሀገራቱ ውጥን ይዘዋል። በኋላ ግን ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ ቻይና የንግድ ስምምነቱ ሙሉ በሙሉ እንደ ጣሰች መግለጻቸው ውጥረቱን እንዲያገረሽ አድርጎት ነበር። ባለፈው ሳምንት ደግሞ በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና በቻይናው መሪ ሺ ጂንፒንግ መካከል ከቀናት በፊት የንግድ ውጥረትን ለማርገብ ያለመና ከ1 ሰዓት በላይ የፈጀ የስልክ ልውውጥ መደረጉ ይታወሳል። የዛሬ ውይይትም ሁለቱ ወገኖች በጄኔቫ የደረሱበትን ቅድመ ስምምነት ወደ መስመሩ ለማስገባት እንደሚረዳቸው የዋይት ሀውስ ቃል አቀባይ ካሮላይን ሌቪት ለፎክስ ኒውስ ተናግረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በድጋሚ ወደ ስልጣን ከመጡ በኋላ በሁለቱ ሀገራት መካከል አንዱ በአንዱ ላይ ከሚጥሉት ቀረጥና አጸፋዊ የታሪፍ እርምጃ ባሻገር ከፍተኛ የኤክስፖርት ቁጥጥር እያደረጉ መሆኑን የሮይተርስ ዘገባ ያመላክታል። ፒተርሰን ኢንስቲትዩት ፎር ኢንተርናሽናል ኢኮኖሚክስ የተባለው የጥናት ተቋም እንዳስታወቀው እንደ አውሮፓውያኑ አቆጣጠር በ2024 አሜሪካ
$143.5 ቢሊዮን የሚያወጡ የተለያዩ ምርቶችን ወደ ቻይና ልካለች። በአንጻሩ ቻይና $438.9 ቢሊዮን የሚያወጡ ምርቶችን ወደ አሜሪካ መላኳን ያሳያል። ስላዳመጣችሁን እናመሰግናለን። ይህንን የዩቲዩብ ቻናል ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን አዳዲስ መረጃዎች ሲለቀቁ እንድታደምጡ ይሁን።